ሰላም ሰላም፣ እንዴት አላችሁ? እንዴት ናችሁ? አማን ነው ወይ? ሁሉ ሰላም። በባለፈው ክላሳችን ስለ ፓስት ሲምፕል ቴንስ እና ስለ ፓስት ኮንቲኒዩስ ቴንስ ስናይ ቆይተናል። ያን እየተከታተላችሁ የቆያችሁ ሰዎች ይህም በደንብ ግልጽ ይሆንላችኋል። ሲኩዌንሱን ጠብቃችሁ እየመጣችሁ ስለሆነ በቀላሉ ትረዱታላችሁ ብዬ አስባለሁ። ምናልባትም ተቆርጦ ይሄን ብቻ እያያችሁ ያላችሁ ሰዎች ደግሞ ወደኋላ መለስ ብላችሁ ቴንስ ማለት ምን ማለት ነው? ከዛስ በስንት ይከፈላሉ? ያለውን ዴፊኒሽን እና ሲምፕል ፓስት ቴንስን እንዲሁም ፓስት ኮንቲኒዩስን ካላያችሁ ግልጽ ስለማይሆንላችሁ ከወደ ኋላ መለስ ብላችሁ ለማየት ሞክሩ። የበለጠ ግልጽ ይሆንላችኋል። ዛሬም ነገም ከነገ ወዲያም አብረነን አንዳንድ ምናልባትም እዚህ አፕሎድ ስናደርግ ወይም ደግሞ ቀረጻ ስናደርግ ትንሽ እንደ ችግር መስሎ የታያችሁ ለእናንተ ምቾት የሚነሳ አይነት ነገር ከሆነ ኮሜንት ብታደርጉን በጣም በደስታ እንቀበላችኋለን። ይሄን ካልኩኝ በቀጥታ ወደ ዛሬው ክላስ መግባት እፈልጋለሁ። I am Qudus with Grace English Language and we're going to see about past perfect tense. What is the definition for it? Past perfect tense expresses an activity that was completed in the past and necessary to show which action happened earlier than the other. Which action happened earlier than the other. አንዱ የተቀደመ አይነት አክሽን ወይም ድርጊት መፈጸሙን የምንገልጽበት የቴንስ አይነት ምን ይባላል? ፓስት ፐርፌክት ቴንስ ይባላል ማለት ነው። ፓስት ፐርፌክት ቴንስ የራሱ የሆነ ፎርም አለው እንደ ሌሎች ሁሉ። እስኪ በፎርም እንየው። ፎርሙ ምን ይመስላል? ሰብጀክት ፕላስ ሃድ ፕላስ ቪ3 ፕላስ ኦብጀክት። ይሄ የፓስት ፐርፌክት ቴንስ ምኑ ነው ማለት ነው? ፎርሙ ነው ማለት ነው። ከዚህ ፎርም ውጭ ሊወጣ አይችልም። በነገራችን ላይ ይህን ፎርም የምንናገረው እያንዳንዱ ቴንስ ላይ ይህን ፎርም እየተናገርኩት ያለሁት እንደ ማቴማቲካል ኢኩዌሽን ወይም ደግሞ እንደ ፊዚክስ በፎርሙላ እንድትይዙት ሳይሆን ለጊዜው እስኪገባችሁ ድረስ ለማንበብና ለመሸምደድ ለመረዳት እንዲያመቻችሁ ዘንድ እንጂ ከዚህ የወጣ ወደ ራሳችሁ ቀይራችሁ ወደ ነባራዊ ዓለም፣ ወደ ነባራዊ ሀቅ፣ ወደ ነባራዊ ንግግር ስትናገሩ ይሄን እየቆጠራችሁ እንድትናገሩ አይደለም። ከፎርሙ ወጥቻለሁ አልወጣውም የሚል አይነት ስሜት እንዲሰማችሁ አልፈልግም። ቢኮዝ ብዙ ጊዜ ህግ አለው ስንል ቫዮሌት ማድረግ አለብን። አንዳንድ ጊዜ ንግግር ላይ መድፈር መቻል አለብን። የተሻለ ጽሑፍ ለማቅረብ የተሻለ ንግግር ለማድረግ ይሄን ብናቅ የተሻለ ነው ወይም ደግሞ መልካም ነው የሚል እንጂ በዚህ ነገር ላይ ብቻ ታይት ሆናችሁ ምንም እንዳትናገሩ አይደለም። ግን የተሻለ ጽሑፍ እስፔሻሊ ጽሑፎች የተሻለ መሆን መቻል አለባቸው፣ ከንግግር በተሻለ ማለት ነው። የሰው ልጅ በአማርኛ ሲናገር እንኳን በራሱ ቋንቋ እንኳን ሲናገር የመንተባተብ ነገር ይኖራል አይደለም በሰው ቋንቋ ማለት ነው። እና ምንም ችግር የለውም። ፊል ፍሪ make mistakes are great teachers. Mistakes are very important. They are great teachers and you will make up your mistakes after some time. Okay, don't be afraid to make mistakes. Mistake ለመስራት አትፍሩ። So subject ስንል እዚህ ጋር whether the subject is singular or plural, whether it is she, he, it, they, you, I, it doesn't matter. It is followed by had በሚል ነው የሚከተል እንጂ ሰብጀክቱ ማተር አያደርገንም። ፕሉራል መሆኑና ሲንጉላር መሆኑ እንደ ፓስት ኮንቲኒዩስ ቴንስ አያስቸግርም ይሄ ማለት ነው። So it is said to be the simplest kind of tense. ሲምፕል የሚባለው የቴንስ አይነት ነው። ከፓስት ኮንቲኒዩስ ጋር በምን ይለያል ካልን ያኛው አንድ ድርጊት ረጅም ድርጊት ሲፈጸም ቆይቶ በመካከል የሆነ አጭር ነገር ሲገጥም ማለት ነው። ወይም ደግሞ ሁለት ረጅም አክሽኖች ሊሆኑ ይችላሉ በተመሳሳይ ሰዓት ሲከሰቱ ማለት ነው። ይሄኛው ግን በተራ ቅደም ተከተል የተፈጸሙ መሆናቸውን ነው የሚያሳየን። በተራ ቅደም ተከተል ወይም ኢን ኦርደር መከሰታቸውን ነው የሚያሳየን። ለምሳሌ before I arrived the airport
the plane had left left የሚለው የሊቭ መነሳት መሄድ የሚለው ማለት ነው። had left የሱ ምንድነው v3 ነው ማለት ነው። ሶ arrived የሚለው ደግሞ v2 ነው ማለት ነው። verb 2 ነው ማለት ነው። ሶ ሁለቱም በአንድ ላይ አንዱን past perfect tense አንዱን simple past tense አድርገን የምንጠቀምበት የቴንስ አይነት ነው ወይም ድርጊቶችን በዚህ መልኩ የምንገልጽበት ማለት ነው። ሶ በዚህ ምሳሌ መሰረት እስኪ በደንብ እንመልከተው። After I had arrived at home, we ate our lunch together with the family. After I had arrived at home, we ate our dinner. እንላለን። ወይም ደግሞ before I arrived at home, they already ate lunch. እነሱ ቢፎር ከማን ጋር ነው? ከሲምፕል ፓስቶ ጋር ነው የሚሄደው። አፍተር ከማን ጋር ነው የሚሄደው? ከፓስት ፐርፌክቱ ጋር ነው የሚሄደው። ስለዚህ የጊዜያትን ወይም የድርጊትን ተራ ቅደም ተከተል የሚያሳየን ማለት ነው ፓስት ፐርፌክት ማለት። ሶ እዚህ ጋር የምንጠቀመው ኮኔክተርስ አሉ። አዚጆ እዛ ጋር እንዳየነው ሁሉ ፓስት ኮንቲኒዩስ ላይ እንዳየነው ሁሉ አፍተር እና ቢፎርን መጠቀም ወይንን መጠቀም ያስፈልጋል። እነዚህ ሶስት ነገሮች በጣም ጠቃሚ ነገሮች ናቸው። አፍተር፣ ቢፎር እና ወይን። ለምሳሌ ምን ብለናል? አፍተር አይ ሃድ አራይቭድ አት ሆም ዊ ኤት አወር ዲነር። ቤት ከደረስኩኝ በኋላ በላን። እነሱ በልተው ከቆዩንስ ምን እንላለን? ቢፎር አይ አራይቭድ አት ሆም ዘይ ሃድ ኦልሬዲ ኢትን ዜር ዲነር እንላለን ማለት ነው። እና እነኚህን ደጋግማችሁ መላልሳችሁ ለማየት ሞክሩ። በደንብ ግልጽ ይሆናሉ ብዬ አስባለሁ። እንዲሁ ባጭሩ ለማቅረብ ሞክሬያለሁ። በጣም ግልጽ ናቸው፣ ብዙ የሚያምታቱ አይደሉም። ከፓስት ኮንቲኒዩስ ጋር ኦቨርላፕ እንዳያደርግባችሁ ደጋግማችሁ እነዚህ ሁለት ቪዲዮዎች ብታያቸው ሞር ግልጽ ይሆናል ብዬ አስባለሁ። አመሰግናለሁ። I was Kidus with Grace English Language and thank you so much for watching. And I kindly request you to like, share and subscribe. Okay? በትህትና እጠይቃችኋለሁ ላይክ፣ ሼር እና ሰብስክራይብ እንድታደርጉ፣ በተለይ ደግሞ የደወል ምልክቷን እንድትጫኑ በትህትና እጠይቃችኋለሁ። ምክንያቱም በየጊዜው የምንለቃቸው ተያያዥነት ያላቸው ቪዲዮዎች እንዲደርሷችሁ ይሄን ማድረግ ይጠበቅባችኋል። አመሰግናለሁ። Have a nice time. Love you so much. Bye bye.